ሰላም ጤና ይስጥልን እንደምን ቆይታችኋል ተመልካቾቻችን ኢቲቪ ወቅታዊ ተጀምሯል በዛሬው መርሃ ግብራችን ሪፎርም ያስፈልጋቸዋል ተብለው ከተለዩ የሥራ መስኮችና ዘርፎች መካከል አንዱ የሲቪል ሰርቪሱ ነው ይህን ዘርፍ ለመለወጥ እንዲሁም ደግሞ የሪፎርም ሐሳቦችን ለመተግበር በርካታ ስራዎች እየተሰሩ ይገኛሉ እነኚህ ስራዎች የት ደረሱ ቀጥሎስ ምን ይጠበቃል በሚለው ዙሪያ ሰፋ ያለ ሐሳብን እናነሳለን ለምናነሳቸው ጥያቄዎች ሰፋፊ ጉዳዮችን ሊያነሱልን እንዲሁም ደግሞ ጥያቄዎቻችንን እየመለሱ ማብራሪያም እየሰጡ አብረው እንዲቆዩ የፌደራል የሲቪል ሰርቪስ ኮሚሽን ኮሚሽነር የሆኑትን ዶክተር መኩሪያ ኃይሌን እዚህ ጋብዘናቸዋል ከሳቸው ጋር ቆይታ እናደርጋለን አብራችሁን ቆዩ የፌደራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ለቃለ መጠይቃችን ፈቃደኛ ሆነው ስለ ሪፎርም ሐሳቦች ለማንሳት ዝግጁ ሆነው እዚህ ስለተገኙልን ከልብ እናመሰግናለን እኔም አመሰግናለሁ እንግዲህ የሲቪል ሰርቪሱ ሪፎርም ያስፈልጋቸዋል ተብለው ከተለዩ ዋና ዋና ዘርፎች መካከል አንዱ ነው ነፃ ገለልተኛ ሙያዊነት ያለው የህዝብ እርካታን ከፍ ሊያደርግ የሚችል አገልግሎትን መስጠት የመጨረሻ ግብ አድርጎ በጣም ሰፋፊ የሪፎርም ሐሳቦችን እየተገበረ እንደሆነ ይታወቃልና የነዚህ የሪፎርም ስራዎች ቁልፍ መነሻዎች ምንድናቸው ስራዎቹስ ምንድናቸው ከሚለው ብንጀምር በጣም ደስ ይለኛል አለመታደል ሆኖ ኢትዮጵያ የመጀመሪያው ካቢኔ ያቋቋመችው ጥቅምት 1900 ነው አሁን 117 አመታት አልፈዋል ግን አሁን ባለው ሁኔታ ስታየው መንግስት አስፈጻሚው አካል ሁላችንም የምንመኘው ደረጃ አልሆነም ይሄም በመሆኑ በለውጡ ዘግይቶም በኋላ የአገር በቀል የኢኮኖሚ ሪፎርም ሲነደፍ የመንግስት የማስፈጸም አቅም የማጠናከርና የመንግስት አገልግሎትና አስተዳደር ፖሊሲ ነድፎ ውጤት ማምጣት ነው የነበረው ስለዚህ በመንግስት ይህንን ውሳኔ ከተወሰነ በኋላ እኛ ፖሊሲው ሲነደፍ የዓለም አቀፍ ሁኔታ አጠቃላይ ከኢኮኖሚ እንቅስቃሴ ከአስተዳደር እንቅስቃሴ ያሉ ነገሮች እነዚህን በዝርዝር አይተናል የአፍሪካ ሁኔታ ቀኝ የተገዙ ሀገራቶች ናቸው አብዛኛዎቹ ኢትዮጵያ ቀኝ አልተገዛችም ስለዚህ እኛ ምን ሆነን የሚል በአፍሪካ ደረጃ ያንን ዝርዝር አየን የታሪካዊ ዳራውን ደግሞ ቅድም እንዳነሳውት ከጥቅምት 1900 ጀምሮ ኢትዮጵያ ያለፈችባቸው መንገዶች እሱን በዝርዝር አየን አሁን ያለው የመንግስት አገልግሎትና አስተዳደር ሁኔታን በዝርዝር ፈትሸን 7 ትልልቅ ጉዳዮች ለየን እነዚህ 7 ትልልቅ ጉዳዮች አንደኛው ከመዋቅር ከሙያ ምድብና ከክፍያ ጋር የተያያዘ ስርዓት ማስተካከል ስለዚህ የሙያ ምድብ ማውጣት መዋቅር የተናበበ መዋቅር እና ቀልጣፋ መዋቅር መፍጠር እና የክፍያ ስርዓት ከውጤት ጋር ማያያዝ አንድ ትልቅ ጉዳይ አርገን ነው የወሰድነው ሁለተኛው ትልቅ ጉዳይ አርገን የወሰድነው የሰራተኛው ብቃት በአስተሳሰብ እና በክህሎት በሙያ የሰራተኛው ብቃት የተስተካከለ እና መፈጸም የሚችል በራሱ የሚተማመን መነሳሳት ያለው ሰራተኛ መፍጠር ሁለተኛ ጉዳይ አርገን ነው የወሰድነው ሶስተኛ ትልቅ ጉዳይ ያደረግነው የአገልግሎት ማሻሻል ነው የአገልግሎት ዘመኑን በፈጠረው ቴክኖሎጂ አማካኝነት ለህዝቡ የሚቀርበውን አገልግሎት ሰው ተኮር ሆኖ የሚቀርብበት ግልጽነት ተጠያቂነት ውጤታማነት ባለው መንገድ እሱን የመፈጸም እና የማስፈጸም ጉዳይ ሶስተኛ ነው ያደረግነው አራተኛ ጉዳይ ዘመናዊ የሰው ኃይል አስተዳደር ከቅጥር ጋር ከዝውውር ጋር ከደረጃ እድገት ጋር ከደሞዝ ጭማሪ ጋር ከስልጠና ጋር የተያዙ ዘመናዊ የሆነ የመንግስት ሰራተኞች የአስተዳደር ስርዓት መፍጠር አራተኛ አርገን ነው የወሰድነው አምስተኛው ከኢትዮጵያ ነባራዊ ሁኔታ በመነሳት ብዝሃነት እና አካታችነት የሚያስተናግድ የሲቪል ሰርቪስ እንዲሆን ከሴቶች ከወጣቶች ከብሔረሰብ ከአካል ጉዳተኞች እንደዚህ የመሳሰሉትን ብዝሃነትና አካታችነት የሚያስተናግድ ሲቪል ሰርቪስ መሆን አለበት ብለን አምስተኛ የለየነው እሱ ነው ስድስተኛ የለየነው አሁን ባለንበት ሁኔታ ዲጂታል ቴክኖሎጂ በብዙ ዓለማት የበላይነት የያዘበት ሁኔታ ስላለ የሲቪል ሰርቪሳችንም በዲጂታል አገልግሎት የሚሰጥበት
በዲጂታል ሰው ኃይል የሚያስተዳድርበት በዲጂታል መዋቅር የሚሰራበት ሁኔታ መፍጠር ዲጂታላይዜሽን ስድስተኛ አድርገን ነው የወሰድነው። ሰባተኛ ያደረግነው ደግሞ የለውጥ አመራር ፕራግማቲክ ሊደርሺፕ ገቢር ተኮር የሆነ አካባቢውን ዳሶ አካባቢውን ተረድቶ ያለውን እምቅ ሀብት ተገንዝቦ በዛ ሁኔታ ላይ የሚፈጠሩ ችግሮች መፍታት የሚችል የታቀዱ እቅዶችን ማስፈጸም የሚችል ሰው መሪ ለውጥ ማምጣት የሚችል መሪ መፍጠር 7 ጉዳዮች አድርገን ነው የሄድነውና ነባራዊ ሁኔታው በዝርዝር ከዳሰስን በኋላ በሰባቱ ጉዳዮች ላይ አነጣጥረን ውጤት ለማምጣት ፖሊሲ ተዘጋጅቷል። በሚኒስትሮች ምክር ቤት ጸድቋል። ይህንን ማስፈጸሚያ የሚያስችል አዋጅ በተወካዮች ምክር ቤት ወጥቷል። ፍኖተ ካርታ ተዘጋጅቷል። ይህንን የምናስፈጽምበት ስትራቴጂዎች ተዘጋጅተዋል። ማኑዋሎች ተዘጋጅተዋል። ደንቦች፣ መመሪያዎች እና እንደዚሁም በዓለም አቀፍ ደረጃ ኢትዮጵያን ሊያደርስ የሚችል ስታንዳርዶች ከ70 ያላነሱ ስታንዳርዶችም ተዘጋጅተዋል። ስለዚህ የተሟላ ማዕቀፍ ተነድፎ ወደ ተግባር የገባንበት ሁኔታ ነው አሁን። መልካም። እንግዲህ እነዚህ የሪፎርም ስራዎች መሬት ወርደው ህዝቡ በሚፈልገው ደረጃ አገልግሎቶች ተሻሽለው ከዚህ ቀደም የሚነሱ የተለያዩ ችግሮችም ተቀርፈው የተሻለ ለውጥ ይመጣል ብለን እንጠብቃለን እና እስካሁን እየተገበሩ ያሉ ወይም በትግበራ ሂደት ላይ ነው እንዳላቸው የገለጻችሁትና እስካሁን የተገበሩት የሪፎርም ስራዎች ምን ውጤት አመጡ? የህብረተሰቡን እርካታ የጨመሩ ናቸው ወይ ደግሞ ለጥሩ ስኬት መነሻ ናቸው ብለን ማንሳት እንችላለን ወይ? ከዚህ በፊት እንደነበረው ሁሉም ቦታ ላይ በአንድ ጊዜ ማስጀመር አይደለም። ዋና ዓላማችን በሀገር ውስጥ ከቴክኖሎጂ አኳያ፣ ከአሰራር አኳያ፣ ከአደረጃጀት አኳያ፣ የሰው ኃይል ከማብቃት አኳያ፣ ዘመናዊ የሰው ኃይል ከማስተዳደር አኳያ የሆነ ቦታ ላይ እውቀቱን በተግባር ማሳየት አለብን የሚል በመንግስትም አቅጣጫ በክቡር ጠቅላይ ሚኒስትራችንም በተለየ መንገድ አቅጣጫ ተቀምጦ ስለነበረ ስለዚህ የለውጥ ስራው በምድብ ነው ያደረግነው። የመጀመሪያው ምድብ 8 ተቋማት፣ ሁለተኛ ምድብ ላይ 9 ተቋማት፣ ሶስተኛ ምድብ ላይ 7 ተቋማት ሆኖ መጀመሪያ ላይ በፌደራል ውጤት ካመጣን በኋላ ወደ ክልል ማስፋቱ ቀጥሎ መምጣት አለበት በሚል ስትራቴጂ ነው የሄድነው። በዚሁ መሰረት በ8 ተቋማት የዝግጅት ምዕራፍ ተግባር ሐምሌ 2016 ላይ ተጀምሮ አሁን የዝግጅት ምዕራፍ እያገባደድን ያለንበት ሁኔታ ነው ያለው። በትምህርት፣ በጤና፣ በግብርና፣ በስራና ክህሎት፣ በገቢዎች፣ በፋይናንስ፣ በፕላንና ልማትና በሲቪል ሰርቪስ ኮሚሽን በ8 ተቋማት የዝግጅት ምዕራፍ አጠናቀን ከሐምሌ 2017 ጀምሮ በ2018 የበጀት ዓመት ወደ ተግባር ምዕራፍ ይገባሉ። እነዚህ ተቋማት 9 ተቋማት በተለይ እነዚህ የፈርጀ ብዙ የልማት የሚመለከታቸው ተቋማት ከነሱ ጋር የተያያዙት ሌሎችም ሚኒስቴር መስሪያ ቤቶች 9ኞቹ እነሱ ደግሞ ከሐምሌ 1 2017 ጀምሮ በ2018 በጀት ዓመት ወደ ዝግጅት ምዕራፍ ይገባሉ ማለት ነው። በምድብ 2 ያሉት የምድብ 3ቱ የነዚህን ውጤት እያየን የምንሄድበት ከሐምሌ ጀምሮ ደግሞ በክልሎችም የዝግጅት ምዕራፍ የሚጀመርበት ይሆናል ማለት ነው። አሁን ባለንበት ሁኔታ ሊታይ የሚችል በውጤት ደረጃ ልናደንቀው ልንመሰክርለት የምንችላቸው ስራዎች መስራት ጀምረናል። ይሄ አንዱ ትልቁ በዚህ ረገድ ውጤት አምጥተንበታል የምንለው የመሶብ አገልግሎት ነው። የመሶብ አገልግሎት የሪፎርሙ አካል ነው። በክቡር ጠቅላይ ሚኒስትራችን ሀሳብ አመንጭነት የተጀመረ ስራ ግን የፖሊሲው አካል የሆነ ነው። የፖሊሲው አንዱ አምድ ተደርጎ የተቀረጸ ነው። በዚሁ መሰረት አሁን በ23 ተቋማት ወደ 124 አገልግሎቶች በአንድ ጣራ ስር አገልግሎት መስጠት ጀምረናል። ስለዚህ ይሄ የቴክኖሎጂ ሽግግር ተናባቢ የሆነ እና አንድ ተቋም ላይ የተሰጠ መረጃ ሌላ
ዶክመንት ሌላ ተቋም ላይ እንደገና የማይጠየቅበት አንድ ተቋም ላይ የተሰጠ አገልግሎት የሚያስፈልጉ ማስረጃዎች ሌላ መስሪያ ቤት ላይ በድጋሚ የማይጠየቅበት ሁኔታ የፈጠረ ተናባቢ የሆነ ፕላትፎርም ያለው ይህንን መተግበሪያ ሶፍትዌሮች የለሙለት እና ዘመኑን የተከተለ በዓለም አቀፍም በአፍሪካም ደረጃ ደረጃው የጠበቀ የአንድ ማዕከል አገልግሎት በኢትዮጵያ መጀመሩ የዚህ ሪፎርም አካል ነው። ስለዚህ አንድ ትልቅ ውጤት ስኬት ነው ማለት ከመስከረም በ14ቱም በ12ቱ ክልሎችና በሁለቱ የከተማ አስተዳደሮች አንዳንድ ማዕከል ይኖረናል በ2018 ማለት ነው። ክልሎች በክልል ደረጃ ብቻ ሳይሆን ለምሳሌ አንዳንድ ክልሎች ኦሮሚያ በሻሸመኔ ላይ፣ አዳማ ላይ፣ ሸገር ላይ፣ ቢሾፍቱ ላይ ጨምራለሁ ብሏል። አማራ ክልል ደሴ ላይ፣ ባህር ዳር ላይ፣ ጎንደር ላይ ጨምራለሁ ብሏል። ስለዚህ በ14 በሁለት ክልሎች በሁለት ከተማ አስተዳደሮችና በ12 ክልሎች ብቻ ሳይሆን በከተማም ደረጃ በዚህ ዓመት የምናይበት ሁኔታ ይኖራል ማለት ነው። ይሄም ቢሆን የሚያረካን አይደለም። ትልቁ ወደ ሁሉም ከተሞች ተዳርሶ ሰው ዜጋው በልጆቼ ነው የምስተናገደው፣ ልጆቼ ያከብሩኛል፣ ልጆቼ እጅ መንሻ አይጠይቁኝም፣ እኔ ቢሮ ሲሄድ ዘመድ አያስፈልገኝም፣ የሆነ ትስስር አያስፈልገኝም እና በእውነተኛነት የሚያገለግሉኝ የእኔ ልጆች ናቸው የሚልበት ደረጃ ማድረስ ነው ትልቁ ዓላማችን። ለዛ ጅምር ነው። ሁለተኛ ከብቃት ጋር በተያያዘ ሙያን ለማረጋገጥ የሚያስችል ሙያዎች በዓለም አቀፍ ደረጃ እነሱን ስታንዳርድ የማውጣት በዛ ሙያ መሰረት ለሰራተኞች የባህሪያዊና የቴክኒካዊ ምዘና ማድረግ በምንችልበት ስርዓቱ ተገንብቶ አልቋል። ያንን የሚመዝኑ ፈተናዎች ተወሰኑ ተቋማት ተዘጋጅተዋል። ይሄም አሁን ባለንበት ሁኔታ ሶፍትዌሩ ለምቷል። ሰራተኛ የባህሪውን የሚመዝን የቴክኒካል ብቃቱን የሚመዝን ከሰው ንክኪ ነፃ በሆነ ተፈትኖ ውጤት ሊያገኝ የሚችልበት ስርዓት ተገንብቶ አልቋል። ከሐምሌ ጀምሮ ምዘና እንጀምራለን ማለት ነው። ከዛ በተጨማሪ ደግሞ የኢንቴግሬትድ ሲቪል ሰርቪስ ማኔጅመንት ኢንፎርሜሽን ሲስተም የሚባል የተቀናጀ የመንግስት ሰራተኞች አስተዳደር የመረጃ ስርዓት የሚባል እሱን ተገንብቶ አልቋል። ይሄ ከብሔራዊ መታወቂያ ቁጥር ጋር ተገናኝቷል። ከትምህርት ሚኒስቴር ከዩኒቨርሲቲዎች የትምህርት ማስረጃ ጋር ተገናኝቷል። ከትምህርትና ስልጠና ባለስልጣን የግል ዩኒቨርሲቲዎችና ከውጭ ተምረው የሚመጡ ዜጎቻችን ከነሱ ማስረጃ ጋር ተያይዘዋል። ከትምህርት ከስራና ክህሎት የቴክኒክና ሙያ ከዛ ጋር ተያይዘዋል። ከኢፍሚስ የገንዘብ ሚኒስቴር ከፋይናንስ ክፍያ ጋር ተያይዘዋል። ይሄ ከዚህ በፊት በመንግስት ሰራተኛ ቁጥር እና በደሞዝ ክፍያ በመሳሰሉ ጉዳዮች አስተማማኝ መረጃ የማይገኝበት ሁኔታ ስለነበረ አሁን ሶፍትዌሩ ዴቨሎፕ ተደርጎ በእነዚህ 8ቱ ተቋማት ተግባር ተጀምሯል ማለት ነው። የአገልግሎት አሰጣጡ እንዲሻሻል እንዲለወጥ የህዝቡ ምኞት ነው። በተለያየ መንገድም የሚጠየቅ ጥያቄ ነውና ተቋማት ቀልጣፋ እጅግ ዘመናዊ አሰራር እንዲከተሉ ይፈለጋል። እናንተ ደግሞ ያወጣችሁት ፍኖተ ካርታ አለ። በዚህ መንገድ ለመተግበር እየሄዳችሁ ነው። ነገር ግን አገልግሎታቸውን ከማሻሻል ከማዘመን አንጻር ተቋማት ምን ደረጃ ላይ ነው ያሉት? የትኞቹ ተቋማት እነዚህን ቀልጣፋና ዘመናዊ አገልግሎቶች ጀመሩ? ቀሪዎቹስ ለምን ወደ ስራ አልገቡ የሚለውን ቀጥለን ብናነሳ እንግዲህ ቅድም እንዳነሳሁልህ ወደ ሪፎርሙ የገቡት አሁን በዝግጅት ምዕራፍ ለአንድ ዓመት ሲሰሩ የቆዩት 8 ተቋማቶች ናቸው። ቀደም ብዬ አንስቻቸዋለሁ። ትምህርት፣ ጤና፣ ግብርና፣ ስራና ክህሎት፣ ገንዘብ፣ ገቢ፣ ፕላንና ልማት እና ሲቪል ሰርቪስ ኮሚሽን እነዚህ 8ቱ ተቋማቶች ናቸው። ሁሉም ተቋማት አሁን ያለብን ችግር ሰፊ ነው፣ ጥልቅ ነው እና ይሄ ለምን ጊዜ እንሰጠዋለን? ሁሉም ቦታ በተቻለ ፍጥነት በጊዜ የለንም መንፈስ ቶሎ መግባት አልነበረብንም ወይ የሚል ጥያቄ ተመልካቹም ሊያነሳ ይችላል። በአንተም ብታነሳ ትክክለኛ ጥያቄ ነው የሚሆነው። ይሄ
የአቅም ችግር ነው። የአቅም አሁን ከዚህ በፊት እንደነበረው ይሄ ሪፎርም የላይ ሪፎርም ስለተባለ ወር ደግሞ የተወሰነ ሰነድ የማውጣት እንደዚህ አይነት ነገር አይደለም። እንደዛ ቢሆን ኖሮ እኛ የሰራናቸው ሰነዶች የተሟላ ሰነድ ግዙፍ የሆነ ሪፎርም አሳክተናል ብለን በልበ ሙሉነት ማስቀመጥ በምንችልበት ደረጃ የተሟላ ሰነድ አዘጋጅተናል። ዓላማው ሰነድ ማዘጋጀት አይደለም። ዓላማው የተቀየረ የመንግስት አገልግሎትና አስተዳደር ስርዓት መፍጠር ነው። ስለዚህ ያንን መፍጠር ደግሞ ቴክኖሎጂው አይደለም አሁን ሊፈትነን የሚችለው፣ አደረጃጀቱ አይደለም፣ ስርዓቱ አይደለም፣ ቴክኖሎጂው አይደለም። አሁን ባየነው ሁኔታ፣ አሁን በተገነዘብነው ሁኔታ ትልቅ ፈተና ሊሆንብን ከፊት ለፊታችን ተጋርጦ ያለው የሰራተኛው የመፈጸም አቅም፣ ይሄ ቴክኒካል ብቃት ከትምህርት ጥራቱ ጋር ተያይዞ ቴክኒካሊ ያለ የብቃት ክፍተት አለ። ከዛ አልፎ ደግሞ ከክፍያም ከተለያዩ ምክንያቶች ጋር ተያይዞ ደግሞ የዝግጁነት ክፍተት አለ። መነሸጥ፣ ባለቤት መሆን እና አላማ ፐርፐዝ ያለው የመንግስት ሰራተኛ አላማ አለኝ፣ ሀገር የመቀየር ሀገር የማሻገር ተልዕኮ አለብኝ ብሎ ፐርፐዝ አለኝ አላማ አለኝ ብሎ መሄድ ላይ ያለ ክፍተት አለ። ይህንን ደግሞ እንዲፈጠር የቴክኒካል ብቃትም እንዲፈጠር መነሳሳትና አላማ ያለው የመንግስት ሰራተኛ እንዲፈጠርም የመሪ የአመራር አቅም ያላቸው አመራሮች ብዛት ውስንነትም አለ። ስለዚህ ወደ ሁሉም እንድረስ ከተባለ እነዚህ ችግሮች ባሉበት ሁኔታ ስኬቱ ላይ ችግር ይፈጠራል ማለት ነው። ያ እንዳይሆን እርግጠኛ የሆነን እና ተሞክሮ ሊሆን የሚችል ውጤት ሊያስመዘግቡ የሚችሉ ተቋማት ላይ አተኩረን ኃይላችን አሰባስበን ውጤት ለማምጣት የግድ ስለሆነ አማራጭም ስለሌለው የአቅም ችግርም ስላለ በዛም ምክንያት ነው እየወሰን ሄድ ነው። ህብረተሰቡን ያማረሩ የአገልግሎት አሰጣጥ ጋር የሚገናኙ በርካታ ጉዳዮች አሉ። ከነዚያ መካከል እጅ መንሻ መጠየቅ አለ። ብልሹ አሰራር ተብለው ከሙስናም ጋር ከተለያየ ጉዳይም ጋር ተያይዘው የሚነሱ ጉዳዮች አሉና እነኚህ በብዙ መንገድ ህብረተሰቡን እየፈተኑ አገልግሎትም በተሻለ መንገድ እንዳይሰጥ እያደረጉ ናቸው ያሉትና እነዚህን ከመቅረፍ አንጻር እርምጃ እየወሰዳችሁ ነው ወይ? ቀጣይስ በዚህ ጉዳይ ላይ ምን ለመስራት አቅዳችኋል? አሁን ያለው የመንግስት ሰራተኛ ከሚጠበቀው ደረጃ አኳያ ትልቅ ክፍተት አለ። እጅ መንሻ አለ። በማወዳደር መንፈስ ሳይሆን ህዝቡ ማግኘት ከሚገባው አኳያ የራሱ ልጅ ነው፣ ቀኝ የተገዛ ሀገር አይደለም። የራሱ ልጅ አገልግሎት ለማግኘት እጅ መንሻት መጠየቅ ትክክል አይደለም የሚል ነው የሚያስማማን፣ በማወዳደር መንፈስ ሳይሆን ማለት ነው። ስለዚህ ይህንን በተመለከተ እንዴት ለመፍታት ነው የታሰበው የሚለው በሁለት አይነት ለመፍታት ነው የታሰበው። አንደኛው ቅድም ያነሳ ነው ዝርዝር ጉዳይ ስትራቴጂያዊ በሆነ መንገድ በቴክኖሎጂ ታግዞ ከሰው ከእጅ ንክኪ ነፃ በሆነ መንገድ እና ያንን የቁጥጥር ሰዓቱ ማጠናክሮ የመፍታት ጉዳይ አንድ ትልቅ ጊዜ የሚጠይቅ በየደረጃው የሚፈጸም ታቅዶ የሚፈጸም ትልቅ ስራ ጀምረናል። ይሄ ይቀጥላል። ይሄ በዘላቂነት ይሄ ችግር ሊፈታ የሚችል ነው። ብዙ ሀገራትም ደግሞ ፈተውታል በዚህ አካሄድ ማለት ነው። ሁለተኛው ጉዳይ ያነሳው እውነተኛ ነገር የሚያሳስብ ነገር አለ፣ በእጅ መንሻ አገልግሎት የሚጠየቅበት ሁኔታ መኖሩ። ስለዚህ ይሄንን እኛ በትክክለኛ ሪፖርት በትክክለኛ መንገድ ከሚመጣው ሪፖርት ውጪ ምስለ ተገልጋይ የሚባል ሚስትሪ ሾፒንግ የሚባል በሚስጥር የኛ የላክናቸው ሰዎች በመንግስት የተላኩ ሰዎች ተገልጋይ መስለው ለመንግስት ሰራተኛው ለአንን ለሚያገለግለው ሰው ገንዘብ እየሰጡ አገልግሎት የሚያስፈጽሙበት ሁኔታ በብዙ ከተሞች በብዙ ክልሎች ሰርተናል። ይሄን ማለት ነው። ስለዚህ የምታነሳው ነገር ሐሜት፣ አሉባልታ ወር ደግሞ ውሸት አይደለም፣ ችግሩ አለ። ስለዚህ ይህም በተመለከተ ከክልል መንግስታት ጋር ከከተማ አስተዳደሮች ጋር ውይይት ይደረጋል። በእነዚህ ውይይቶች ይሄ ነገር እንዲስተካከል
በግልጽ ውይይት ተደርጎ የሚስተካከልበት ሁኔታ ይፈጠራል ማለት ነው። ስለዚህ እርምጃዎችም ሊወሰዱ ይችላሉ። የጅምር ስለሆነ እስካሁን የተወሰደ እርምጃ የለም። ያለፈው ዓመት ይሄ ነገር ተሰርቷል። ከክልል የመንግስት መዋቅር ጋር ከአመራሮች ጋር ውይይት ተደርጓል። ስለዚህ በዛ ጊዜ የነበሩ አጠቃላይ ከጥኑም ውስንነት ሊኖርበት ይችላል በሚል የታለፈ ነገር ስለነበረ በቀጣይም ይሄ ነገር የሚቀጥል ነው የሚሆነው። ስለዚህ ይስተካከላል ብዬ አስባለሁ። ከአመራሮቹም ከከተሞቹም ጋር በዚህ ጉዳይ ላይ አጀንዳ አድርገን ውይይት ስለሚደረግበት ማለት ነው። የመንግስት ሰራተኛው በተለያዩ የኑሮ ጫናዎች ውስጥ ነው የሚገኘው። ይህንን ለማሻሻል የእናንተ ኮሚሽን ምንድን ነው ያሰበው? ጥቅማ ጥቅሞቹ ተጠብቀው የተሻለ ክፍያ የተሻለ የኑሮ ሁኔታ ላይ ሆኖ በተሻለ መንገድ ተረጋግቶ ስራውን መስራት ህዝቡንም ማገልገል እንዲችል ምንድን ነው የታቀደው? ወደፊትስ ምን ታስባላችሁ? ከስርዓት አኳያ የተቀመጠው ጉዳይ አንደኛ በአዋጁ ላይ የተቀመጠው ደመወዝ በየ4 ዓመቱ ይስተካከላል ተብሎ ተቀምጧል። ስለዚህ ስርዓት ነው። አንድ ከዚህ በፊት ያልነበረ ነገር ነው። ሁለተኛው ስርዓት የደመወዝ ጭማሪ የስራ አፈጻጸም በአግባቡ እስከተሞላ ጊዜ ድረስ በየ2 ዓመት ታግዶ የነበረው የደመወዝ ጭማሪ በአዋጁ ተፈቅዷል። ሁለተኛው ጉዳይ ይሄ ነው፣ ከስርዓት አኳያ ማለት ነው። ሶስተኛው የብቃት ምዘና ይካሄዳል። ብቃታቸው ያረጋገጡ ሰራተኞች የደመወዝ ጭማሪ እናደርጋለን። ስለዚህ ስርዓት ነው። በዚህ ስርዓት በየ4 ዓመቱ ደመወዝ ሲስተካከል፣ በየ2 ዓመቱ የደመወዝ ጭማሪ ሲደረግ፣ ብቃታቸው ያረጋገጡ ሰራተኞች የደመወዝ ለውጥ እያመጡ ሲሄዱ በሂደት ይሄ ተከማችቶ የመጣውን ችግር በዘላቂነት መፍታት ይቻላል ማለት ነው። በመንግስትም ደረጃ ውይይት እየተደረገበት ያለው ትልቅ ጉዳይ የቤት ችግር መፍታት ነው። የመኖሪያ ቤት ችግር መፈታት አለበት። የክልል መንግስታትም ስራዬ ብለው ቦታ በማዘጋጀት ብድር በማመቻቸት መስራት አለባቸው። የፌዴራል መንግስትም በዚህ ጉዳይ ላይ እየተነጋገር ነው ከሚመለከታቸው አካላት ጋር ከከተማና መሰረተ ልማት ሚኒስቴርም ከገንዘብ ሚኒስቴርም ጋር እየተነጋገርና ያለ ነው። የፌዴራል የመንግስት ሰራተኞችም የቤት አቅርቦት ችግራቸው የሚፈታበት ሁኔታ መፈጠር መቻል አለበት። ይሄ መሰረታዊ ጉዳይ ነው። ስለዚህ ይታያል እንደዚህ ነው በማለት የምታልፈው ነገር አይደለም። የቤት ችግር መፈታት አለበት። ስለዚህ ይሄ በመንግስትም ጠረጴዛ ላይ ያለ ስለሆነ ይሄ ስርዓት ይበጅለታል ብዬ ጠብቃለሁ። እኛም በቀጥታ በቤት አቅርቦት ላይ የሚመለከተን ነገር ብዙ ባይኖርም የመንግስት ሰራተኛው ጉዳይ የሚመለከተው የሲቪል ሰርቪስ ኮሚሽን ስለሆነ ይህንን ከሚመለከታቸው ጋር መነጋገራችን እንቀጥላለን ማለት ነው። የቤት ችግር ያልከው መሰረታዊ ጉዳይ ስለሆነ ማለት ነው። የትራንስፖርት አዲስ አበባ ላይ እና ፌዴራል ላይ ተፈቷል። የመንግስት ሰራተኛው በመግቢያ ሰዓት በመውጫ ሰዓት የትራንስፖርት እሱ በጥሩ ሁኔታ በጣም በጥሩ ሁኔታ በሚባል ደረጃ የተፈታ ነው። በመኪና አቅርቦት ላይ ቆሞ የሚሄዱ የመንግስት ሰራተኞች እንዳሉ እናውቃለን። የፌርማታ የሚያልፉ አሽከርካሪዎች እንዳሉ እናውቃለን። እነዛ ነገሮች ከተፈቱ የመኪና አቅርቦቱ ጨምሮ ሰራተኛው ከቤቱ ወደ ቢሮ ሲሄድ ከቢሮም ወደ ቤቱ ሲሄድ ቁጭ ብሎ የሚሄድበት የመኪና አቅርቦቱ የመጨመር የፌርማታዎቹ በየመስሪያ ቤቶቹ የጂኦሎኬሽን ቦታ ተዘጋጅቶ ያንን የሚፈታበት ሁኔታ መፈጠር አለበት። እሱ ከትራንስፖርት የመንግስት ሰራተኞች ትራንስፖርት ድርጅት ጋር እሱም እየተነጋገር ነው። እሱም ይፈታል ብለን እናስባለን። ብዙ መኪና በዚህ ዓመት ይገዛሉ ብለን እንጠብቃለን። እሱም ይፈታል። ሌላ ትልቅ ፈተና የሚሆነው የጤና ነው። ጤና ከደሞዙ ከመንግስት ሰራተኛ የመክፈል አቅም ጋር አያይዘን እኛ ብዙም አልገፋንም፣ ግን ያው በእጅ ያለ ነገር ነው። የጤና መድን የመንግስት ሰራተኛው በሰራተኛው በኩል በየወሩ የተወሰነች ስትቆረጥ ይፈትነ ይሆን ወይ የሚል ስጋት ስላለን ካልሆነ በስተቀር እሱ በእጅ ያለ ነገር ስለሆነ የጤና መድን ከተጨመረ ችግሩ የሱ ችግር ከተፈታና የመንግስት ሰራተኛውም ዝግጁ ከሆነ ወደ ጤና መድን ከገባ የጤና ከተፈታለት የትራንስፖርት ከተፈታለት
የቤት ችግር ከተፈታለት ደሞዙ ደግሞ ቅድም ባልኩት አይነት ስርዓት የሚፈታበትና የሚሰራና የማይሰራ ብቁና ብቁ ያልሆነ ሰው ለይተን ስርዓቱ በደንብ ከነደፍነው የመንግስት ስራ እንዳልከው እንደው ወደ ከፍተኛ ገቢ የሚወስድ ባይሆን እንኳን ተቀባይነት ያለው ልጅህን ማሳደግ የምችልበትና በማህበረሰቡም ውስጥ ተገቢው ቦታ የሚሰጠው ስራ ይሆናል ብለን ከዛ አኳያ እየተሰራ ያለበት ሁኔታ ነው ያለው። ክቡር ኮሚሽነር፣ ከሰሞኑ የሰራተኛ ቅነሳ አለ የሚል ማህበራዊ ሚዲያው ላይ እየተዘዋወረ የነበረ ጉዳይ እንደነበረ ተመልክተናል እና በእናንተም በኩል በእርግጥ በተወሰነ መንገድ ምላሽ ለመስጠት የተሞከረበት ነው። ነገር ግን ብቃት ያለውንና ብቃት የሌለውን ሰራተኛ ለመለየት ጥረት ይደረጋል በሪፎርሙ የሚልም ሀሳብ ቀደም ብለውም አንስተውልናልና በእርግጥስ የሰራተኛ ቅነሳ ይኖራል ወይ? እንዴት ነው ይህንን ለመተግበር የታሰበውና ምናልባት የዚህ ወሬ ወይም ደግሞ የዚህ መረጃ መሰራጨት መነሻስ ምክንያት ምንድን ነው? ይሄ ሪፎርም ዋና ጉዳይ ብሎ የሚሄደው ሰራተኛውን ማብቃት ነው። ሰራተኛውን በባህሪው ዝግጁ እንዲሆን በቴክኒክ ደግሞ የተሰማራበት ስራ ላይ በቂ እውቀት ኖሮት ውጤት እንዲያመጣ ነው ትልቅ ፈተና ትልቅ ስራ አድርጎ የሚሰራው ማለት ነው። በዚህ ሂደት ማረጋገጥልን በዚህ ሂደት ለዝግጁነት ዝግጁ ያልሆነ ለስልጠና ዝግጁ ያልሆነ የተሻለ አማራጭ አለኝ ብሎ የሚንገዋለል ካለ ሊወጣ ይችላል። ዋናው ዓላማ ግን ሰራተኛ መቀነስ ሰራተኛ ማስተካከል ማለት አይደለም። የብቃት ያለውና ብቃት የሌለው ይለያል። ብቃት ያለው በኦንላይን እና በካሊብሬሽን የተወሰነ ስልጠና ይሰጣል። ብቃት የሌለው ለራሱ ስልጠና ተዘጋጅቶለታል። ያ ብቃት የሌለው የተባለው ሁለት አይነት ስልጠና ነው የተዘጋጀለት። አንደኛው ትንሽ ክፍተት ያለበትን የሞጁላር ስልጠና ብለን እሱን አብቅተን ብቃት ወዳለው ለመውሰድ፣ ከፍተኛ ክፍተት ያለበትን ደግሞ ሰፕሊመንታሪ ስልጠና ብለን ስልጠና ለሱ ለመስጠት ነው ያሰብነው እንጂ በአሰስመንቱ ብቃት ያለውና ብቃት የሌለውን ለይተን ብቃት የሌለውን ለመቀነስ አይደለም የታሰበው። ብቃት ያለው አረጋግጠናል፣ ተልኮ መፈጸም የሚችል ነው፣ እሱን ለተልኮ ዝግጁ ማድረግ። ብቃት የሌለውን ደግሞ እንደገና ለሁለት እንከፍለዋለን። የተወሰነ ክፍተት ያለበትን በሞጁላር ስልጠና፣ ትልቅ ክፍተት ያለበትን ሰፕሊመንታሪ ስልጠና ብለን ዋና ትኩረታችን አሰልጥነን አብቅተን ለማሻገር ነው። ለዛ ነው እኮ ዋናው ዓላማ ሰራተኛው ማብቃት ነው እንጂ መቀነስ አይደለም ምለው። ለዛ ነው። ባይሆን ኖሮ ምንድን ነው የሚሆነ ነበረው? አሰስመንት ይኖራል፣ የባህሪያዊ ምዘና ይኖራል፣ የቴክኒክ ምዘና ይኖራል። ያለፈው ይቀጥላል፣ ያላለፈው በሙሉ ይቀነሳል ማለት ነው። ግን ይህንን አይደለም እያደረግን እንደሚባለው በብዙ ሺዎች የሚቆጠር መቀነስ ዓላማችን አድርገን የሆነ የተለየ መዋቅር አዘጋጅተን ከዚህ የተረፈው ይባረራል፣ ይህንን መዝናለን፣ ከዚህ እንደዚህ አይነት ነገር የለም ነው እያልኩ ያለሁት። በስርዓቱ የሚንገዋለን ሊኖር እንደሚችል ያንን ታሳቢ ማድረግ ያስፈልጋል። እሱ ደግሞ ብዙ አይሆንም የሚል ብንይዝ ጥሩ ነው። ከዚህ በፊት የነበረው ከ10 ዓመት በላይ አገልግሎት ዋጋ የለውም የሚል ነው የነበረው ከዚህ በፊት በጆብ ኢቫሉዌሽን ግሬዲንግ። ያ በሙሉ በዚህ ፖሊሲ ተስተካክሏል፣ በአዋጁም ተስተካክሏል። አሁን በምንሰራቸው ዝርዝር የአፈጻጸም ሰነዶችም ላይ ይሄ በሙሉ የተስተካከለ ነው የሚሆነውና ይህንን በተመለከተ ምንም የአመት ገደብ ተደርጎ ከስራ ለመቀነስ የታሰበ ነገር የለም። እንግዲህ ይህ ሪፎርም ውጤታማ ሆኖ ለማየት የምንችለው በብዙ መንገድ አሁን የሚሰሩ መሰረታዊ ስራዎች ስኬታማ ሲሆኑ ነው ብለን እናስባለን እና በዚህ ውስጥ ደግሞ ብዙ ተዋናያን አሉ፣ ብዙ የሚጠበቁ ስራዎች አሉ። የእናንተ መስሪያ ቤት ብቻ ሳይሆን ሌሎችም አካላት በዚህ ውስጥ ትልቅ ሚና ይኖራቸዋል ተብሎ ይታሰባልና ይህ ውጤታማ እንዲሆን በአጠቃላይ የሲቪል ሰርቪሱ ሪፎርም ውጤታማ እንዲሆን ከማን ምን ይጠበቃል የሚለው ላይ ጥቂት ቢሉልን ደስ ይለኛል። እንግዲህ ይሄ ሪፎርም ሰው ተኮር ነው ብለናል። ሰው ተኮር ስንል 3 ትልልቅ አካላቶች አሉ። አንዱ ትልቁ የዚህ ሪፎርም ስኬት ባለቤቱም ውጤት እንዲመጣ የማድረግ ትልቅ አደራም ያለበት የመንግስት ሰራተኛ ራሱ ነው። አሁን ከደሞዙ ጋር ማያያዝ፣ አሁን ካልተመቸ ሁኔታ ከኑሮ ውድነቱ ጋር ማያያዝ ሳይሆን ጊዜ ሲያጠፋ ያ ጊዜ በጥሩ ቦታ ላይ እንዲያደርገው እሱን እንዲደመጥም እንዲከበርም ተጽዕኖ ፈጣሪም እንዲሆን ካስፈለገ
የመንግስት ሰራተኛ ወደ ስራ መግባት አለበት። አንደኛ ሰዓት ማክበር አለበት። በሰዓቱ ስራ መግባት አለበት። በሰዓቱ መውጣት አለበት። በዛ ቢሮ በገባበት ሰዓት ደግሞ ልክ ሁላችንም እኛ ኢትዮጵያውያን ማንታበይበት እንግዳ አንተ ቤቴ ብትመጣ ወይ ደግሞ እኔ አንተ ጋር ብመጣ ባይኖርህ እንኳን ባለህ ነገር ልብህን መንፈስህን ሰጥተህ ቁጭ በል ብለህ ውሃ ሰጥተህ ታስተናግደኛለህ። እኔም በተመሳሳይ አስተናግድሃለሁ። ይሄ የኢትዮጵያውያን ሁላችንም የጋራ እሴታችን ነው። የመንግስት ሰራተኛም ሰው ቢሮ ሲመጣ እኔ ሌላ ቦታ ስሄድ በምስተናገደው አይነት ወይም ደግሞ እኔ ዘመዴ ቤት ሲመጣ በመሆነው መንገድ ያንን ባህሪ ማምጣት ሀብት ነው። የማይገኝ እንቁ ሀብት ነው። ከአልማዝ የከበረ ከወርቅ የከበረ ሀብት ነው። ያንን ሀብት ለማምጣት የመንግስት ሰራተኛው መሰረታዊ ለውጥ ማምጣት አለበት። አርሶ አደሩን መደገፍ አለብን። በሕክምናም በግብርናም ህፃናቶች በጥሩ ሁኔታ እንዲማሩ ማድረግ አለብን። ይሄ ለሆነ አካል ለመንግስት ብለን አይደለም፣ የጋራ ሀገራችን ነው። ሌላ ሀገር የለንም። ስለዚህ ትልቁ ባለሚና የመንግስት ሰራተኛ ስለሆነ ውጤት ያለው ስራ ለመስራት አላማ ያለው ስራ እንዲሰራ አንዱ መልእክቴ ለመንግስት ሰራተኛው ነው። ሁለተኛው ባለሚና ዜጋው ነው፣ ተገልጋዩ ነው። ብዙ ሰው ይለዋል፣ ብዙ ቦታ ላይ ይነሳል እና ልጆቹን መገሰጽ፣ ጥሩ የሰሩትን ማመስገን፣ የእጅ መንሻ የሚጠይቁትን መገሰጽ አለበት ዜጋው። ያንን የማያደርግ ከሆነ ፓርቲ፣ ገዢ ፓርቲ፣ መንግስት ወይ የተወሰኑ ኃላፊዎች ምንም ማድረግ አይችሉም። ሰው የተወሰነ ችግር ቢያጋጥመውም ልጆቹን ገርቶ በትክክለኛ መንገድ አገልግሎት እንዲሰጡ ማድረግ መቻል አለበት። ሁለተኛው ትልቅ ይሄ ሪፎርም እንዲሳካ የተገልጋዩ የዜጎች ኃላፊነት በጣም ትልቅ ነው። ቆጥረን መረከብ፣ ቆጥረን መስጠት በጣም ወሳኝ ነገር ነው። አንዱ ለመሪ ማለት። ሁለተኛው ለመሪ ቃላችን መሆን። ሰው መሪ ሊመስለን ይችላል እንጂ እያንዳንዳችን ብርጭቆ ላይ ያለን ስክሪፕቶ ነን። ብርጭቆ ላይ ያለ ስክሪፕቶ ሁሉም ሰው ያየዋል። አንተም ታየዋለህ፣ እኔም አየዋለሁ፣ እሱም ያየዋል፣ እሷም ታየው፣ ሁላችንም እናየዋለን። 360 ዲግሪ ማለት ነው። መሪ እንደዛ አይነት ነው። ዛሬ ከሁለት ሰው ጋር የምናደርገው ነገር፣ ከሶስት ሰው ጋር የምናደርገው ነገር፣ የባህሪ ችግር ካለብን፣ የተለያየ የማይጠበቅ ነገር ካለብን ሁሉም ሰው ያውቃል። ሚስጥር ነው ብለን መጠበቅ የለብንም። ሚስጥር ነው ሰው አያውቅም ማለት የለብንም። እያንዳንዳችን ያውቃል። ስለዚህ ማድረግ ያለብን ምንድን ነው? ምንናገረውን ሰው ከኛ የሚጠብቀውን ለመሆን መሪ ትልቅ ኃላፊነት አለበት። ይሄ ለውጥ ይሄ ሪፎርም እንዲሳካ የመሪ ሚና የማይተካ ሚና አለው። እነዚህ ሶስቱ አካላት ይህንን የመንግስት አገልግሎትና አስተዳደር በማሳካት ረገድ ትልቅ ሚና አላቸው። ከመንግስት ጋር ከክቡር ጠቅላይ ሚኒስትራችን፣ ከፓርቲ ጽህፈት ቤት፣ ከክቡር አቶ አደም ጋር፣ ከክቡር አቶ ተመስገን መሪዎቻችን ይሄ ለውጥ ተሳክቶ ለማየት ትልቅ ጉጉት አላቸው። ያልተቆጠበ ድጋፍ እያደረጉ ነው ያሉት። ገንዘብ ሚኒስቴር፣ ሌሎቹ ፈጻሚ ተቋማት ትልቅ ድጋፍ እያደረጉ ያለበት ሁኔታ አለ። ስለዚህ ይህንን እድል ተጠቅመን ኢትዮጵያውያን እኛ ኢትዮጵያውያን በአፍሪካ በፖለቲካ ያለን ቦታ፣ በዓለም በፖለቲካ ያለን ቦታና ያንን የሚመጥን የመንግስት አስተዳደር ስርዓት መገንባት አለብንና ሁላችንም ከተግባባን በቴክኖሎጂ ረገድ፣ በአሰራር ረገድ፣ ስርዓት በማድረግ ረገድ የተሟላ ዝግጅት ስላለን ትግበራው ላይ ሁላችንም መረባረብ አለብን የሚል ነው ማስተላለፍ የምፈልገው መልእክት። የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ለቃለ መጠይቃችን ፈቃደኛ ሆነው ስለ ሪፎርም ሀሳቦች ለማንሳት ዝግጁ ሆነው እዚህ ስለተገኙልን ከልብ እናመሰግናለን። እኔም አመሰግናለሁ።